እንደምትወዳት በምን እርግጠኛ ሆንክ? ያስታውቃል መድብል። እኔ እኮ ልታሳብደኝ ነው የምትደርሰው። አብሽ፣ አንድ ንጉስ ምን አለ መሰለ፣ ህዝቤ ከጮኸ ደህና ነው፣ ዝም ካለ ግን እያመፀ ነው ንገሩኝ ብለዋል። ስለዚህ ዝም ባለ አይደለም ስሜት የሚታወቀው። እሺ መድብል፣ ምንም ያክል ብትወዳት የኔን ያክል አትወዳትም። ሁሉንም ነገር አስተካክላለሁ። አንተ ብቻ እሷን ተውልኝ። ሰማኛለህ? አልተዋትም። ቆይ አንተ ግን ሞኝ ነህ እንዴ? ህፃን ልጅነትን ወደዛ አቁ። አየህ፣ እሷ እኮ እኔን ብትመርጥ አንተ ህይወቴ ይቀጥላል። እሷ ግን አንተን ብትመርጥ እኔ ያለ እሷ ህይወት የለኝም። ያለ እሷ እሞታለሁ፣ መኖር አልችልም። ሌላውን ነገር ትደርሽበታለሽ። የአብርሃምንም ጉዳይ ትደርሽበታለሽ። መሀል ሁሉም ሰው እንዳንተ ሊረዳኝ እኔ ከተረዳሁሽ አይበቃም? አውቆ መድብልነት እስቲ ሚስት ፈልጊ። ምን አይነት ሴት ነው? ካልክ እንዳንቺ አይነት አብርሽ ዛሬ ድንጋጤ ውስጥ ገብቷል። መድብልና ትትና እያደረጉ ያለው ነገር በጣም ግራ ገብቶታል። መድብልን እንግዲህ በጥሩ ሁኔታ ሄዶ ቀርቦ እባክህ ተውልኝ፣ ምክንያቱም እሷን እኔ አጥቼ መኖር አልችልም፣ አንተ ደግሞ እሷን ብታጣ መኖር ትችላለህ፣ እንዲህ እኔ አትወዳትም በማለት ነበር እንግዲህ አብርሽ ስሜቱን ሲገልጽ የነበረው። መድብል ደግሞ በተዘዋዋሪ እኔ ያለመውደዴ እንዴት ታውቃለህ? ምን ማለት አስበህ ነው? እንደውም ከጮኸ አንበሳ ይልቅ ዝም ያለው አንበሳ ያስፈራኛል ነው ነገሩ። እኔን አለመውደድ እንዴት አወቅ? የኔን መውደድና አለመውደድ በመለፍለፍ ውስጥ ያደረገው ማን ነው? ስለዚህ አርፈ ተቀመጥ ብሎት ነበር ማለት ነው። እንግዲህ እሱም በቃ የሚችለውን ነገር ሲፈራገጥ ነበረ። በጭራሽ ሊሆን አይችልም፣ በቃ እሷን ለእኔ ተውልኝ ፕሊስ፣ በቃ ተውልኝ፣ በቃ እሷ የኔ ብቻ እንጂ የሌላ ሰው መሆን አትችልም በማለት ነበረ ሲል የነበረውና አብርሽ ደግሞ አይ በጭራሽ እሷን ታጣሁኝ እኔ በህይወት ራሱ መኖር አልችልም ብሎት ነበረ። መድብል ደግሞ ምንድነው ያደረገው? እስኪ እንግዲህ ትሞትም እንደሆነ እናያለን። በቃ እንግዲህ መልካም፣ እኔ በራሴ ያልተማመንኩኝ ማን ሊተማመንልኝ ይችላል? ስለዚህ እንግዲህ እንደፈለክ ማለት ትችላለህ፣ እኔ ግን ትትናን አልተዋትም እያለው ነበርና እንዴ አንተ ቆይ ለሞላ ሴት ለምን እንዴት ስላለህ ሲለው አይ ምን አይተህ ነው ሞልቶ ሴት ስንት የምትይዘው ሴት እያለለ ሲለው አይ እሷ ላይ ያየሁትን አይቻለሁኝ እያለው ነበረ። አብርሽ ደግሞ አይ እኔ በቃ ከፍቅረኛም ከማፍቀርም ከዛም ባሻገር እኔ በጣም ነው በቃ ሳያቱ ለነገሬ እናቴን ትመስለኛለህ እያለው ነበረ። እናትህን ትማታለህ ማለት ነው? እንደዛ ነው እጅን የሰነዘርክባት? እንደዛ ነው ስትቃጣት የነበረው ሲለው እንዴ እኮ አልመታኋትም ደግሞ ግን አቃጣሃታል። ስለዚህ ዛሬ አቃጣሃት ነገ ደግሞ እንደምትመታት ጥያቄ የለውም። ሲቀጥል ደግሞ አንተ ቢሆን ነገ ጧት እንደምትመታት እሷም ውስጧ እንደሚፈራ ማወቅ አለብህ። ስለዚህ እሷም የፈለገችውን ትምረጥ እንጂ እኔ እንደዚህ ብለህ መጠየቅህ ራሱ ይሆን ከህፃን ነገር ነህ እንደ ምናምን ብሎ ነው እንግዲህ ከፍ ዝቅ አድርጎ ሰርቦ የመለሰው። አብርሽ በጣም ነው የተናደደው። ከዛ ከሄደ በኋላ ግን ታንከስ የመከረው ምክር ቀላል አልነበረም። በቃ ሴት ልጅ ጊዜ እንዲሰጣት እንድትረዳት ትፈልጋለች። ስለዚህ ተረዳት፣ በቃ ጊዜ ስጣት፣ ቀድመህ እሱ ነገር አድርግላት፣ ከዛ በኋላ ሌላው ነገር ትርፍ ነው ሲለው ነበርና ከዛ ወዲያው ሲደውል ደግሞ እንግዲህ ያው መድብል በጎላፍ አድርጎ እያወራት ነበርና በቃ በጣም ነው የደነገጠው። ሲደውላት ከሰው ጋር ነው ስትለው የእውነት አልመሰለውም እና እንግዲህ ደግሞ እስካለችበት ድረስ በአካል ራሱ መጥቶ አግኝቷቸዋል። ግን ሲመጣም ደግሞ ያው መድብልና ትትና አንድ ላይ ነበሩ ማለት ነው። ከዛም አልፎ እንግዲህ ምንድነው ያረጋት መድብል ቀለበት ሲያስላት ነበረ።
አብርሽም እንግዲህ እሱ ላይ ነው የደረሰው። ይሄ ደግሞ አስባችሁታል ከቃልም በላይ አልፎ የሄደ ነገር ነው። ይሄ በጣም ከባድ ነገር ነው እና በጣም ከአቅሙ ከቁጥጥሩ ውጭ ሆኖበት ነበረ። ግን ደግሞ ምንም ማድረግ አይቻልም። እውነታውን ከመቀበል ውጭ የሆነውን ነገር አምኖ ከመቀበል ውጭ ሌላ ነገር ምንም ማድረግ አይችልም። አብርሽ ያው ሞክሯል፣ ተፈራግጧል፣ ምናምን ወጣ ወረዴ ምናምን፣ ግን ምንም ማድረግ አይችልም። የሚደረግም ነገር የለም ደግሞ ምክንያቱም እሷ ራሷ ወዲያ ፈቅዳ ያደረገችውን ነገር ሌላ ነገር አደርጋለሁ ብሎ እንዳትፈርጥ ማለት ምንም ቫልዩ የለውም። እና እንግዲህ የሆነው ነገር በጣም ነበረ የሚያሳዝነው። ቤተሰብ አብርሽ እንግዲህ ያልሆነ ውሳኔ ወስኖ ባለፈውም ታውቃላችሁ መድብልን ካልተማታሁኝ ካልደበደብኩኝ ብሎ ያዙ ይልቀቁኝ ሲል ነበረ። አሁንም ደግሞ ይሄው ያዙኝ ልቀቁኝ እያለ ነው። ያሁኑ ደግሞ የባስ እንግዲህ ቀለበት ሲያደርግላት ነው የደረሰው። ይሄ ደግሞ ጭራሽ የባስ ሌላ ችግር እንዲፈጠር ነው የሚያደርገው። ያው ምንም ይሁን ምን ግን ሁሉንም ነገር በትዕግስት ተቀብሏል ለማለት ነው ቤተሰቦቻችን። ቀጣዩ እንግዲህ አሪፍ ነገር እንደሚሆን ተስፋ እናደርጋለን። መድብል ግን በዛም በዝም ብሎ በዝምታው ውስጥ በመረዳት ውስጥ በቃ በነገራችን ላይ ሴት ልጅ የምትፈልገው እንደ አብርሽ ቡፍ 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 ቱስ 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 በቃ ሴታ ሴት ይሄ ሴታ ሴት ወንድ ይባላል። ይሄ ሴት በቃ ወሬ ዝም ብሎ ሂ ምናምን ነው። ሰከን ብሎ እሷን በቃ ስሜቷን ማንበብ፣ ችግሯን መረዳት፣ ማዳመጥ፣ ከጎኗ መሆን፣ አይዞሽ ማለት በቃ የሆነ ነገር እንድታደርግ በግድ መገፋፋት ሳይሆን በቃ ለቀቅ አድርጓ አታችኋል። አሁን የመድብል አያያዝ በቃ የሆነ በደካማ ጎኗ በከፋ ጊዜ ሲጨንቃት ስትናደድ ምናምን በቃ አሁን በተለያየ መልኩ ስትናደድ ምናምን በቃ የምትደውለው ከሱ ጋር ነው እና ምን ሆነሽ ነው በቃ አይዞሽ በቃ አብሽሪ ምናምን ብሎ የሚያበረታት የሚያጠነክራት በቃ ብዙ ነገሮችን እንትን የሚያደርገው አብርሽ ነውና ይሄ በቃ ይሄ ደግሞ ለሷ ይሄ ማን ነው መድብል ነውና ይሄ ደግሞ ለተትና በቃ በጣም ትልቅ ነገርና ከቃል በላይ ነው። ዋናው የሚፈለገው ነገር ይሄ ነው። ዋናው ትልቁ ታርጌቱና እና ይሄን ነገር ነው ያየነው። ይሄ ደግሞ በጣም ደስ የሚል ነገር ነው ማለት ነው። ተተናም እንግዲህ እንደም ምን አለ ሰው ሁላ እንዳንተ በሆነ ስትለው ነበር መድብልን እንዴ ምን ነው ሁሉም ሰው ካልሆነ አልሽኒ ኮንሹልሽ አይበቃም እንዴ ያላት ነበር። እሷ አልትለ ፈለገችው በቃ ምን ነው አብርሽም እንዳንተ በተረዳኝ አይነት ነገር ነው። አብርሽ እንግዲህ በቃ ከማንም ሰው ጋር እንዳይሽ አልፈልግም ምናምን በቃ እንደውም አብርሽም ሲለው ነበረ መድብልን በቃ አንተ ከኔ ጋር የሆነችውን ነገር ብታደርግ አትቀናም ምናምን ነገር እንዴ እና ግዴታ መቅናቱን በዚህ ጋር ተመናጭቆ እሷን ተሳድቦ የሆነ ሰው ጋር ተፋልሞ ምናምን መሆን አለበት እንዴ? መሆን የለበትም እኮ በስርዓቱና በስርዓቱ ሰከንና ረጋ ባለ መልኩ ሁሉንም ነገር ማስተካከል ይቻላልና እንግዲህ እሱን ያየነው በጣም ደስ የሚል ጊዜ ነበረ። ቀጣዩ ደግሞ አሪፍ እንደሚሆን ተስፋ እናደርጋለን። አብርሽ ግን ያው ነቅሯል ኦሬዲ። አሁን እንግዲህ ሚዲያ ለሚዲያ ያዙ ይልቀቁኝ ኦሲል ያው ሬሲል ነው የሚውለው ብዬ ተስፋ አደርጋለሁኝ። መድብል ግን ያው ትትናን በተዘዋዋሪ እጁ አስገብቷል። ቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።